ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ቆይታ የምናደርግበት ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። እስከ 8 ሰዓት ድረስ ዘገባዎቻችን ወደ እናንተ ይሻገራሉ። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። መታሰቢያ ደረጀና ማህሌት ታደለ የዛሬ ዕለተ ሰኞ ዜና ኢትዮጵያን እየመራን ነው። የሰዓቱን አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። የኢትዮጵያን ዲጂታል ትራንስፎርሜሽን ወደ ላቀ ደረጃ ለማሸጋገር ዲጂታል ኢትዮጵያ 2030 ስትራቴጂ ከፍተኛ አበርክቶ እንደሚጫወት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያ የዲጂታል ሉዓላዊነቷ እንዲጠበቅ ይሰራል ሲሉ የኢትዮጵያ አርቲፊሻል ኢንተለጀንስ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናገሩ። የመደመር መንግስት ታግላይ ፖለቲካዊና ኢኮኖሚያዊ ስርዓቶችን በአዲስ የለውጥ ፍልስፍና በመተካት ሀገራዊ አንድነትና ብልጽግናን ለማረጋገጥ እየሰራ ስለመሆኑ ተገለጸ። በስፖርት ዘገባችን በአፍሪካ ዋንጫ አዘጋጇ ሞሮኮ ኮሞሮስን በመክፈቻው ጨዋታ 2-0 አሸነፈች። የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ካስተዋወቅናችሁ ጉዳዮች በተጨማሪ የተለያዩ ዘገባዎችን ይዘን ነው ቆይታ የምናደርገው። በቀጥታ መስመር ሪፖርተሮቻችን ተጨማሪ መረጃ ይሰጡናል። እንግዳ ጋብዘን ቆይታ የምናደርግበትን ጉዳይም እንደዚሁ ይዘናል። የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት ተቋማት ለሰላም ያላቸው ሚና ምንድነው በሚለው ጉዳይ ላይ ያተኮረ የምክክር መድረክ አካሂደዋል። ይህንኑ መድረክ ደግሞ ባልደረባችን ዮሐንስ ፈንታሁን ነበር ሲከታተል የነበረው። ሙሉ መረጃውን ቆየት ብሎ ያጋራናል። በሌላ በኩል ዛሬ በአጀንዳነት የምንመለከተውና የኢትዮጵያ ዲጂታል 2030 ግብን እውን ለማድረግ የሚደረገው እንቅስቃሴ ላይ ያተኮረው ጉዳይ ላይ እንግዳ ጋብዘን ቆይታ እናደርጋለን። ዶክተር ዮዲት ገብረ አሊፍ በቀጥታ መስመራችን ላይ ናቸው። ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተለያዩ ጥያቄዎቻችን ላይ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉ እንግዳችን ናቸው። አብራችሁን ቆዩ። ኢትዮ መልህቅ ኢትዮጵያ የጂኦግራፊ እስረኛ አልሆንም የሚለው እንቅስቃሴዋ ዓለም አቀፍ ድጋፍ እያገኘ ነው። ኢትዮጵያን የጂኦግራፊ እስረኛ የመልክዓ ምድር ግዞተኛ አድርጎ ለማስቀረት የተፈጠረው የኤርትራ ፕሮጀክት አደጋ ውስጥ ወድቋል። እንዴት? ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ። ተመልካቾቻችን ዜና ኢትዮጵያ በአጀንዳነት ወደሚመለከተውና በመግቢያችን ላይ ወደ አስተዋወቅናችሁ ጉዳይ ነው የምንሻገረው። የኢትዮጵያ ዲጂታል ትራንስፎርሜሽንን ወደ ላቀ ደረጃ ለማሸጋገር ዲጂታል ኢትዮጵያ 2030 ስትራቴጂ ከፍተኛ አበርክቶ እንደሚጫወት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የተጀመረውን ሁለንተናዊ ብልጽግና ጉዞ ለማፋጠን የዲጂታል ትራንስፎርሜሽን ሚና የላቀ መሆኑንም ነው ምክትል ጠቅላይ ሚኒስትሩ የጠቆሙት። ሳምሶን በላይ ዝርዝር አለው። የኢትዮጵያ የዲጂታል ትራንስፎርሜሽን ወደ ላቀ ደረጃ ያሸጋግራል የተባለለት የዲጂታል 2030 ስትራቴጂ የትግበራ ምዕራፍ በይፋ ተጀምሯል። ላለፉት 5 ዓመታት ሲተገበር የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ ተጨባጭ ውጤቶችን ማስመዝገቡን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ ቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል።
በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል። የዲጂታል ኢትዮጵያ 2030 ስትራቴጂ የተጀመሩ የዲጂታል ዘርፍ እንቅስቃሴዎች ይበልጥ የተጠናከሩበት እንዲሁም ተጠቃሚነት ይበልጥ የሚረጋገጥበት እንደሚሆንም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት ትጋትና ትብብር የተጀመሩ የዲጂታል ውጥኖች በአገር አቀፍ ደረጃ በፍጥነት የሚስፋፉበት ተናባቢ የዲጂታል ስነ ምህዳር የምንገነባበት ዘላቂ የሆነ የዲጂታል ምርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። የዲጂታል ኢትዮጵያ 2030 ትግበራው ከሚያመጣቸው ሀገር አቀፍ ለውጦች ባሻገር ዜጋ ተኮር አገልግሎትን በላቀ ደረጃ እንደሚያዘምንም ገልጸዋል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት የውስጥ ፈጠራን የሚበረታታበት በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ይህንን ለማሳካትም ከተለመደው አካሄድ ወጥተን በፈጠራና በፍጥነት የታጀበ የዲጂታል ጉዞ ማድረግ እንደሚጠይቅም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታውቀዋል። የዲጂታል ሉዓላዊነቷ የተጠበቀ ኢትዮጵያን ለመፍጠር እንደሚሰራ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ተናገሩ። የኢትዮጵያ ዲጂታል 2030 ግብን ለማድረግ በሚደረገው እንቅስቃሴ ውስጥ የሰው ሰራሽ አስተውሎት ትልቅ ሚና እንደሚኖረውም ተገልጿል። ወንደሰን አፈወርቅ ዲጂታል ኢትዮጵያ 25ን ማሳካት የቻለችው ኢትዮጵያ ሌላ ግብ አስቀምጣ መንገዷን ጀምራለች። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመን ማጎልበት የሚለውም የዲጂታል ኢትዮጵያ 2030 ጉዞ ትልሞች ናቸው። የዲጂታል ኢትዮጵያ 2030 ግብን እውን ለማድረግ በሚደረገው እንቅስቃሴ ውስጥ ደግሞ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ወሳኝ ነው። ጠቅላይ ሚኒስትር አብይ አህመድ እንዳሉትም ሴክተሩ የኢትዮጵያን እድገት እውን ማድረግ የሚያስችል ነው። ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮ ከሚያደርጉ በጣም ኢምፖርታንት ቴክኖሎጂካል አቅም አንዱ ነው። ለምን አስፈለገ ያልከኝ እንደሆነ መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀው ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይሄን ሁሉም ሰው መጠቀም ከቻለ፣ ሁሉም ሰው ማገዝ ከቻለ፣ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርታ ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። የዲጂታል 2030 እቅድ ይፋ ሲደረግ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በሰው ሰራሽ አስተውሎት ወይም ኤአይ ዘርፍ በርካታ ስራዎች በቀጣይ እንደሚሰሩ ተናግረዋል። በሰው ሰራሽ አስተውሎት ስነ ምህዳር ውስጥ ቁልፍ ጉዳዮች አንዱ ዳታ መሆኑን ያነሱት ዋና ዳይሬክተሩ ገለልተኛ ብሔራዊ የመረጃ ባለስልጣን በ2030 እንደሚኖርም አስታውቀዋል። በ2030 እንግዲህ በጣም ራሱን የቻለ የኢንዲፔንደንት ናሽናል ዳታ አውቶሪቲ ይኖራል የሚል ነው የተቀመጠው። በተለይ እንግዲህ የዳታን የግል ዳታን ከመከላከል ከመጠበቅ አንጻር ብዙ ነገሮች ይሰራል። የናሽናል ዳታ የምናስተዳድርበት ፍሬምወርክ ይኖረናል። ናሽናል ዳታን በተለይ ዳታን አናላይዝ አድርገን ተንትነን ዳታን የምንጠቀምበት ስራዎችና ፍሬምወርኮች ይሰራሉ የሚል ነው። ዳታን እንግዲህ በትክክል ካልመራ ነው ካልሰራ ነው በስተቀር በዛ መሰረት የምንፈልገውን ዲጂታል 2030 መድረስ አንችልም ማለት ነው። በዲጂታሉ ዓለም ሉዓላዊነትን ማስጠበቅ ያስፈልጋል ያሉት ዋና ዳይሬክተሩ ኢትዮጵያ በመስኩ ሉዓላዊነቷ ይጠበቅ ዘንድ ሰፋፊ ስራዎች እንደሚሰሩም ተናግረዋል። አሁን 2030 ዲጂታል ስትራቴጂ ምንድን ነው ይዞ የመጣ በዚህ ላይ በጣም በደንብ መስራት አለብን። ሶቨርን ገቨርንመንት ክላውድ የምንለው ሉዓላዊነቱ የተጠበቀ የመንግስት
ክላውድ ያስፈልገናል። የናሽናል ዳታ ሌክ ሃውስ በጣም ያስፈልጋል ማለት ነው። ምክንያቱም በሀገር ውስጥ የምንቆጣጠር ሉዓላዊነቱ የተጠበቀ ክላውድ ስለሚያስፈልገን ማለት ነው። በተለይ እንግዲህ ኢንተግሬትድ የሆኑ እነዚህ ክላውድ ዳታ ሴንተሮች አሁን የተበታተኑትን አንድ ላይ የሚይዝ ሊኖረን ይገባል። እንደ ሀገር እንግዲህ በ2030 መጨረሻ ላይ ወደ 60 በላይ ፔታባይት ካፓሲቲ ይኖራል ብለን ነው በዲጂታል 2030 ላይ የተቀመጠው ማለት ነው። በሀገሪቱ የሚወሰኑ ውሳኔዎች የተደራጀ መረጃ ላይ የተመሰረቱ መሆን እንዲችሉ እንደሚደረግም ነው የገለጹት። ኢትዮጵያ 2030 ላይ የተቀመጠው በተለይ የናሽናል ዲጂታል ትራንስፎርሜሽኑን ዳሽቦርድ ስራዎቻችን የምንከታተለው ደግሞ ቀጥታ በላይፍ በእያንዳንዱ ተቋም የምንከታተልበት የሃየር ኦፊሻልስ ትክክለኛው ዳታ ላይ በመሆን ውሳኔዎችን የሚሰጡበት ስራ ይሰራል ማለት ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ መሶብ የጀመርነው በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው ዲጂታል 2030 የተቀመጠው። ኢትዮጵያ በሰው ሰራሽ አስተውሎት መስክ በአጭር ጊዜ ውስጥ አስደናቂ ስራ መስራቷ ለሌሎች ሀገራትም ምሳሌ መሆን መቻሏም ተገልጿል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። ለተጨማሪ ማብራሪያ እንግዳ ጋብዘናል። እንግዳችን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሃይ ፐርፎርማንስ ኮምፒውቲንግ እና የግዙፍ ዳታ ትንታኔ ልህቀት ማዕከል ኃላፊ የሆኑት ዶክተር ዮዲት ገብረ አሊፍ ናቸው። ዶክተር በቀጥታ መስመራችን ላይ ስለተገኙና ስለሚሰጡን ማብራሪያ አስቀድመን እናመሰግናለን። ዲጂታል ኢትዮጵያ 2030 ይፋ መደረጉን ተከትሎ ለውጥኑ መሳካትና የዲጂታላይዜሽን ጉዞን ለማፋጠን የአርቲፊሻል ኢንተለጀንስ ሚና እንዴት ይገለጻል የሚለውን ሀሳብ እናስቀድም። እሺ፣ አመሰግናለሁኝ። በመጀመሪያ በቅርቡ በይፋ በተደረገው በዲጂታል ኢትዮጵያ 2030 የስትራቴጂክ ዶክመንት ውስጥ የኤአይ ወይም አርቲፊሻል አስተውሎት እንደ ማዕከላዊ ኢኔብለርስ ተደርጎ ተቀምጧል እና ይህ ማለት በኤአይ ስትራቴጂያዊ ዶክመንቶች ውስጥ ዋና ፒላር ተብሎ ከተቀመጡት እንደ ጤና፣ እርሻ፣ ማኒፋክቸሪንግ፣ ፍርድ ቤቶች እና ሌሎችም ትልቅ አስተዋጽኦ እንዲያደርግ የታሰበ ነው ማለት ነው። ይህም ማለት ለምሳሌ በዲጂታል ኢኮኖሚ በማፋጠን ዙሪያ በፍርድ ቤቶች፣ በጤና፣ በፋይናንስ፣ በእርሻ እንዲሁም በማኒፋክቸሪንግ፣ በትራንስፖርት በተለያዩ ሴክተሮች ላይ ውስንነትን ከመፍታትና ብቃትን ከመጨመር አንጻር ትልቅ ሚና ይኖረዋል። ከዚህ በተጨማሪ ደግሞ የዲጂታል ስማርት ገቨርናንስ ልማት ላይ አገልግሎት ሰጪዎች አውቶሜትድ የሆነ ሰርቪስ ዴሊቨሪ ሲስተም እንዲኖራቸው ወይም የውስጥ አሰጣጥ ሂደቶችን ለማመቻቸት እና ኦፕቲማይዝድ የሆነ ዲሲሽን ሜኪንግ ሲስተም እንዲኖራቸው በተጨማሪም የህዝብ አገልግሎት በሰፊው ተደራሽ ለማድረግና ለማሻሻል ኤአይ በጣም ትልቅ ሚና ነው የሚጫወተው ማለት ነው። ከዚህ ጋር በተያያዘ ኤአይ እንደ አገልግሎት አሰጣጥን ለማሻሻል ብቻ ሳይሆን እንደ ፐርሰናል ጋይድ እና እንደ አስተማሪም ልንቆጥረው እንችላለን እና የኤአይ እውቀትን በማስፋፋት የቴክኖሎጂ አቅምንም እንዲሁ ጎን ለጎን በመማርና በስልጠና ፕሮግራሞች በማስፋት ብዙ ትልቅ ሚና ይኖረዋል ማለት ነው። በተለይ በዲጂታል ኢትዮጵያ 2030 ስትራቴጂክ ውስጥ ማለት ነው። ዶክተር እነዚህ ትልልቅ ሀሳቦች ናቸው። በእርግጥ ኤአይን ስናነሳ የሚኖረውን አስተዋጽኦ ቀደም ሲል እርሶም ሲያነሱልን ነበረ። ታዲያ ይህ እውን እንዲሆን ምንድነው መሰራት ያለበት? እንደው እንደ ጥንቃቄም ደግሞ ልናስብበት የሚገባም ጉዳይ ካለ በዚሁ አጋጣሚ ቢጠቁሙን። እንግዲህ ኤአይ ከፍተኛ የሆነ ኮንትሪቢዩሽን የሚያመጣው አገር ልማትና ዴቨሎፕመንት ማለት ነው። ስለዚህ የምናየው እንደ ኦፕሬሽናል ቱል ብቻ ሳይሆን እንደ ትራንስፎርሜቲቭ ቱል ነው የምናየው ማለት ነው። ስለዚህ ይህንን ለማሳካት በመጀመሪያ በአገራዊ የሆኑ የመረጃ ልማቶችና አስተዳደሮች ሊኖሩ ይገባል። ለምሳሌ የዳታ ሶቨሬኒቲ ለማረጋገጥ እና ኤአይ ደግሞ ዋናው የሚወስደው ነገር ዳታ ወይም መረጃ ስለሆነ የኤአይ ብቃትን በብቃት ለመስራትና በጥራት ለመስራት እንዲሁም ተደራሽ እንዲሆን መረጃ በጣም ወሳኝ ነው ማለት ነው። ስለዚህ የመረጃ ማከማቻ ዳታ ስቶሬጅ ወይም ዳታ ሴንተር የምንላቸው የምዝገባ ስርዓቶች እንደዚሁ የተቀላጠፉ መሆናቸው እና የመረጃ ማህደር መሰረተ ልማት የምንለው ወይም ዳታ ኢንፍራስትራክቸር መገንባት ምንም ጥርጥር የሌለው ነገር ነው ማለት ነው። ከዚህ ጋር ተያይዞ ደግሞ የአቅም ግንባታችንም እንደዚሁ ማፋጠን ይኖርበታል።
ይኖርብናል ማለት ነው። ስለዚህ የሰው ኃይል አቅም ግንባታን ከኤአይ ጋር ወይም የኤአይ ስፔሻሊስቶች፣ የዳታ ሳይንቲስቶች፣ የተለያዩ ዳታ ኢንጂነሮች ከዚህ ጎን ለጎን ማፍራት በጣም ትልቅ መስራት የሚገቡን ስራዎች ናቸው። እንዲሁም ከዚሁም ጋር ተያይዞ የአጠቃቀም ክህሎቶችን በተለይ በሰፊው ህዝብ ምክንያቱም አንዳንዴ ኤአይን ጥቅሙ እንዳለ ሁሉ ጉዳቱም አለ እንደየሰው አንደርስታንዲንግ ጥቅሙም ጉዳቱም እንደዛው ነው ያለው ማለት ነው። ስለዚህ እሱ ላይ በደንብ የአዌርነስ ስራ መሰራት ይኖርበታል። ከዛ በተጨማሪ የህግ ማዕቀፉ በተለይ ከመረጃ ጥበቃ ወይም ዳታ ፕራይቬሲ ከምንለው ጋር ተያይዞ በደንብ መሰራት የሚኖርባቸው ስራዎች አሉ። በተለይ በፐርሰናል ዳታ ፕሮቴክሽን እና ዳታ ሼሪንግ ላይ ማለት ነው። ወይም ዳታ ከአንድ ቦታ ወደ ሌላ ቦታ ሼር በምናደርገው ዳታ ሼሪንግ ላይ መሰራት የሚኖርበት የዳታ ፕሮቴክሽን ማዕቀፍ እና ፍሬምወርክ ሊኖር ይገባል። ህጋዊ አግባብነቱን፣ ስነ ምግባሮቹን፣ መርሆቹን ሁሉን የያዘ ማለት ነው። በተጨማሪም ኤአይ እንግዲህ ዲጂታል ዲቫይዱን እንዳሳነሰው ሁሉ ያሰፋበትም አለ ማለት ነው። ያ ማለት ኤአይ ለሚያውቀው ብዙ ይጠቀምበታል፣ ለማያውቀው ግን ጋፑን እያሰፋ ነው የሚሄደው። ስለዚህ ከዚህ ጋር ተያይዞ የዲጂታል አክሰስ የኢንተርኔት እና የዲጂታል ዲቫይሶችን አክሰስ በደንብ መሰራት ይኖርበታል። እንግዲህ ከዚህ ጋር ተያይዞ ማለት ነው እና የምናቀርበው ሰርቪሱ አገልግሎቶች በብቃት እንዲደርስ ከከተማ ወደ ገጠር ወይም በሁሉም አካባቢዎች ከትላልቅ ድርጅቶች እስከ አነስተኛ የስራ ፈጣሪዎች ድረስ እንዲደርስ ማድረግ ትልቅ ስራ መሰራት ይኖርበታል ማለት ነው። ዲጂታል ዲቫይዱንም ለማሳነስ ተጨማሪ እንግዲህ ዳታ ሲፈልግ ኤአይ ትልቅ የሆነ ሃይ ፐርፎርማንስ ኮምፒውቲንግን ይዞ ነው ማለት ነው። ስለዚህ ዳታውን ረን ለማድረግ የሚያስችል ትልልቅ የፐርፎርማንስ ኮምፒውቲንግ ያላቸው ዲቫይሶች ይፈልጋሉ። ሃይ ፐርፎርማንስ ኮምፒውቲንግ የምንላቸው ተጨማሪ ኢንተርኔት ኮኔክቲቪቲ ይፈልጋል። ዘመናዊ መረጃ ቴክኖሎጂ መዋቅሮችን መገንባት ይፈልጋል እና እነዚህ ሁላ ልንሰራባቸው የሚገቡ እንዲሁም ልንጠነቀቅባቸው የሚገቡ ናቸው እና ከአጋር የስራ ግንኙነቶች ጋር መሰራት ይኖርበታል። ኮላቦሬሽን በተለይ የክላውድ ሰርቪስ ፕሮቫይደር ግሎባል የሆኑ ክላውድ ሰርቪስ ፕሮቫይደሮች መጥተው እኛ ሀገር ኢንቨስት እንዲያደርጉ ዳታ ሴንተራቸውን ሀገራችን ውስጥ እንዲገነቡ በማድረጉ ረገድ መስራት የሚገባን ስራዎች ይኖራሉ ማለት ነው። ስለዚህ በአጠቃላይ የዲጂታል ኢትዮጵያ 2030 ኤአይን እንደ ኦፕሬሽናል ቱል ብቻ ሳይሆን እንደ ትራንስፎርሜቲቭ ቱል ሆኖ የሀገራዊ የልማት አጀንዳዎችን በሰፊው ለማድረስ የሚያገለግል ቱል ሆኖ ነው ያየ ነው ማለት ነው። መልካም ነው። እጅግ በጣም ነው የምናመሰግነው ዶክተር ዮዲት ገብረ አሊፍ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በቀጥታ መስመር ስለተገኙ ስለሰጡን ሰፋ ያለ መረጃም እንዲሁ እናመሰግናለን። ጥሩ ቀን ይሁንልዎ። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁንም ዘገባዎቻችን ይቀጥላሉ። ዓለም ወደ ዲጂታል በምታደርገው ሽግግር ከዘርፉ ተጠቃሚ ለመሆን የሳይበር ደህንነትን ማረጋገጥ ቀዳሚው ጉዳይ ነው። የሳይበር ደህንነት ዛሬ ላይ የብሔራዊ ጥቅም መሰረትና የኢኮኖሚ እድገት ዋነኛ መሳሪያ ስለመሆኑም ይነገራል። ኢትዮጵያ ዲጂታል 2025 ስትራቴጂን በማጠናቀቅ ዲጂታል 2030ን ይፋ አድርጋለች። ይህም አገልግሎትን በዲጂታል መንገድ ማከናወንና የሳይበር ደህንነትን ማረጋገጥ ተቀዳሚ ግቡ አድርጓል። መስከረም ቸርነት አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች፣ በተዘረጉ ኔትወርኮች፣ በአጠቃላይ በዲጂታል መንገድ ዓለም
አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖም ያገለግላል። በዚህ ሁሉ ውስጥ የሳይበር ሉዓላዊነትን ማስጠበቅና ብሔራዊ ጥቅምን ምንና ምን ናቸው? ኢትዮጵያ በዚህ ላይ የገነባችውን አቅም ምን ይመስላል? እንመልከተው። ኢትዮጵያ ዲጂታል 25 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራት ይጠይቃል። ባለፉት 3 ወራት ብቻ ከ13000 በላይ የሳይበር ጥቃት ሙከራ ተደርጓል። የኢንፎርሜሽን መረብ ደህንነት አስተዳደር ከዚህ ውስጥ 97 በመቶ የሚሆነውን መመከት ችሏል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለት ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱበት። ጥቃቱ ኢላማ ያደረገው ታላቁ የህዳሴ ግድብ የተለያዩ የኢነርጂ ተቋማትና ሌሎች መሰል አገልግሎት ሰጪ ተቋማትን ነው። በዓለማችን በየሰከንዱ በሺዎች የሚቆጠሩ የሳይበር ጥቃቶች ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸውም ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥም ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለልም ይጠይቃል። ኢትዮጵያም በጠቅላይ ሚኒስትር አብይ አህመድ በ1998 ዓመተ ምህረት በተቋቋመው የመረጃ አስተዳደር አገልግሎት ኢንሳ አማካኝነት የሚሰነዘርባትን የሳይበር ጥቃት እየመከተች ትገኛለች። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋንም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድልን የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ምጣኔ ሀብት እድገትም የዲጂታል ዓለሙ ቁልፍ ሚና እየተጫወተ ነው። በተለይ አሁን ባለንበት ዘመን አገልግሎቶች ሁሉ ወደ ዲጂታል በተቀየሩበት ወቅት የሳይበር ጥቃትም አደጋው ከፍ ያለ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትንም ያፋጥናል። የሳይበር ደህንነት የብሔራዊ ጥቅምና የሉዓላዊነት ጉዳይ በመሆኑ በትኩረት እየተሰራበት ነው ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ገለጹ። በውጭ አካላት የሚበለጽጉ ሶፍትዌሮች የሳይበር ስጋት ተጋላጭ እንዳይሆኑ በሀገር ውስጥ ያለውን አቅም ለማሳደግ እየተሰራ ስለመሆኑም እንዲሁ አብራርተዋል። በቀለ ተመስገን ዋና ዳይሬክተሯን አነጋግሯቸዋል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የሀገራዊ የሳይበር ደህንነትና ሉዓላዊነትን ለማረጋገጥ በተሰራው ተግባር ኢትዮጵያ በምን ደረጃ ትገኛለች? ቁልፍ የሕዝብና የመንግስት መሰረተ ልማቶችን መጠበቅ በዋናነት ተልዕኳችን ነው። በዋናነት በሳይበር ደህንነት ስርዓት ውስጥ ትልቁ የሚጠቀሰው የአሰራር ስርዓት ማበጀት ነው። በዚህ ረገድ በሀገር ደረጃ የወጡ የሳይበር ደህንነት ፖሊሲን ማንሳት እንችላለን። ይሄ አጠቃላይ የሀገራዊ ቁመናችንን የሚዳስስ ፖሊሲ ነው፣ በቅርቡ የጸደቀልን። ሌላው ተመሳሳይ የአስተዳደር የህግ ማዕቀፎች፣ ፍሬምወርኮች ለተለያዩ ዘርፎች የምንጠቀምባቸው እንዲሁ በርከት ያሉ ማዕቀፎችን አጸድቀን ወደ ስራ ገብተናል። የቴክኖሎጂ ቁጥጥር አዋጅን ማንሳት እንችላለን። ወደ ሀገር ውስጥ የሚገቡና የሚወጡ በተለይ ለሉዓላዊነታችንን ከማስጠበቅ አንጻር ስጋት የሚሆኑ ምርቶችና አገልግሎቶችን በመቆጣጠር ረገድ ትልቅ ሚና እየተጫወተ ያለው የቴክኖሎጂ ቁጥጥር አዋጅን ባሳለፍናቸው ዓመት ያጸደቅናቸው ናቸው። ሌላው በትምህርት ስርዓቱ ውስጥ የሳይበር ደህንነት ጉዳይ የሁሉም እንደሆነ ተደራሽ ማድረግ ነው። በዚህ ረገድ በሁለተኛና ሶስተኛ ዲግሪ ከአዲስ አበባ ዩኒቨርሲቲ ጋር የሳይበር ደህንነት ትምህርት ጀምረናል። ቁልፍ መሰረተ ልማቶችን ከመገንባት አንጻር ያለፈው 3-4 ዓመት በርካታ ስራዎች የተሰራበት ነው። በውጭ አካላት የሚበለጽጉ ሶፍትዌሮችን ያላቸውን የሳይበር ስጋት ለመቀነስና የሀገር ውስጥ አቅምን ለማሳደግ ምን ተግባራት እየተከናወኑ ነው? በውጭ ሀገር የሚለሙ ሶፍትዌሮች በአንዴ ከጥገኝነት እንላቀቃለን ብለን አናስብም። እንግዲህ ሁላችንም እንደምናውቀው በረዥም ዓመታት የተሰሩ የኦፕሬቲንግ ሲስተምና ተያያዥ ጉዳዮችን በሂደት ባለቤት እንደምንሆን እናምናለን። ነገር ግን አትሊስት በራስ አቅም መልማት የሚችሉ ቴክኖሎጂዎችን ማልማት ጀምረናል። በሀገር ውስጥ ያሉ አቅሞችን በመለየት
እነኚህን ፕላትፎርሞች መተግበሪያዎች የማልማት ስራ ነው። ይሄ እንግዲህ ብቻችን የምንሰራው አይደለም። የግል ሴክተሩን ይዘን እንደው እንደ ሀገር አይሞከሩም የተባሉ ትልልቅ ፕሮጀክቶችን ጭምር በፕራይቬት ካምፓኒዎች ኢንጌጅ አድርገን እኛ የቴክኖሎጂ፣ የሴኩሪቲ፣ የሲስተም አርኪቴክቸሩን ቁጥጥር በማድረግ በጋራ አራቱን ተቋም እያለማን ያለንበት ነው። በዚህ በርከት ያለ ወጪ ለማዳን ችለናል። ከወጪው በላይ ግን በዋናነት ማየት ያለብን የደህንነት ጉዳይ ነው። እነኚህ መተግበሪያዎች የሚለሙት በውጭ ሀገር ነው። እንግዲህ የናሽናል ኢንተረስታችንን አሳልፈው የሚሰጡ ተቋማት ሊሆኑ ይችላሉ። የሚመጡት ተቋማትም ኢቭን የሴኩሪቲ ክሊራንስ አይሰራላቸው። ይሄ በተለያዩ ተቋማት ፌስ እናደርገው የነበረው ነውና ከዚህ አንጻር በሀገር ውስጥ መልማቱ ትልቅ የቴክኖሎጂ ክፍተትን የደህንነት ክፍተትን የሚሸፍን ሆኖ አግኝተነዋል። የሳይበር ደህንነት ጉዳይ የብሔራዊ እና የሉዓላዊነት ጉዳይ መሆኑ ይታወቃል። ለዚህ እንደ ሀገር የተሰጠው ትኩረት እንዴት ይገለጻል? የብሔራዊ ደህንነት ጉዳይ ከዚህ ቀደም የነበረንን እናውቀዋለን። ነገር ግን በቴክኖሎጂ ረገድ ያን ያክል እይታ አልነበረንም። እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር የዛሬ 19 ዓመት በአፍሪካ ቀዳሚ የሆነውን የሳይበር ደህንነት ተቋም የመሰረተች ሀገር ነች። ይሄ በጣም ሁሌ የምናነሳው የምንኮራበት ጉዳይ ነው። ሀገራት ስለ ሳይበር ደህንነት ማውራት ባልጀመሩበት ጊዜ እኛ እንደ ሀገር ተቋም አቋቁመን ግዙፍ ተቋም አቋቁመን ስራ ጀምረናል። ይሄ ትልቅ ትርጉም ያለው አድርጌ ወስደዋለሁ። በዋናነት ግን ብሔራዊ ደህንነትን በማስጠበቅ ረገድ ውስጥ ትልቁና ዋነኛው በቴክኖሎጂ ባለቤት መሆን ነው። ይህን የምልበት አብዛኛው የኛ ዘርፍ ቱሎች ወይም ተግባራዎች መሳሪያዎች በብዛት ክልከላ ያለባቸው ናቸው። ስለዚህ ያን ተቋም አምጥተህ ሉዓላዊነትን አስጠበቅኩ ማለት አንችልም። በሂደትም በሪቨርስ ኢንጂነሪንግም ከስር መሰረቱም መጀመር ካለብን እንደዛ እያደረግን በተለይ በሪሰርችና ዴቨሎፕመንት የተደገፈ የቴክኖሎጂ ባለቤትነት ላይ በጣም በርከት ያሉ ስራዎች ሰርተናል። በፕሮቶታይፕ ደረጃ የነበሩት አሁን ወደ ስራ ገብተው አገልግሎት መስጠት ጀምረዋል። ያለ ሳይበር ደህንነት የሀገር ሉዓላዊነትን ማረጋገጥ በተለይ ዲጂታይዜሽን በብዛት እየሰራን ባለንበት በዚህ ዘርፍ አስቸጋሪ ስለሚያደርገው እሱ ላይ በፋውንዴሽንነት ይዘን እየሰራን ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ለሰጡን ቃለ መጠይቅ እጅግ አብዝቼ አመሰግናለሁ። እኔም አመሰግናለሁ። በዚህ ጉዳይ ላይ ከኢቢሲ አዲስ ቀን የሀገር ጉዳይ ጋር ቆይታ ያደረጉት የኢትስዊች ዋና የፖርትፎሊዮ ኦፊሰር አቤነዘር ወንደሰን የዲጂታል 2030 ይፋ መደረጉ በኢትዮጵያ የዲጂታል ስርዓትን ለማስፋፋት አስተዋጽኦ ከፍተኛ ስለመሆኑ አንስተዋል። ዲጂታል 2025 ውጤት በኋላ የዲጂታል 2030 ደግሞ ማስጀመር መቻል ትልቅ ነገር ነው እንደ ሀገር። እንግዲህ ናሽናል ስዊች ወይም ኢቲ ስዊች እዚህ ላይ አስተዋጽኦ ያደርጋል። በኢትዮጵያ ውስጥ የዲጂታል ትግበራ ላይ ትልቅ አስተዋጽኦ ያደርጋል። ስፔሻሊ ደግሞ ይሄ ከፔመንት ሞደርናይዜሽን ላይ ዋና ስራው አድርጎ ይሰራል። ኢቲ ስዊች ሲቋቋም በሁሉም ባንኮች በናሽናል ባንክ ኦፍ ኢትዮጵያ በማይክሮ ፋይናንስ ኢንስቲትዩሽኖች እና በሁሉም የፒአይአይ ወይም ደግሞ የዋሌት ሰርቪስ ፕሮቫይደሮች የተቋቋመ ተቋም ነው። ይሄ ተቋም እንግዲህ ከዚህ በፊት ኤቲኤም ኢንተሮፕራቢሊቲ ላይ ወይም ኤቲኤምን በማናበብ ላይ ስንሰራ ቆይተናል። አንድ ኤቲኤም በሁሉም ካርዶች እንዲሰራ ይሄን አክሰስን ያሰፋል። ክቡር ጠቅላይ ሚኒስትርም ሲያነሱት እንደነበረው ዋናው የዲጂታል 2030 ዓላማ አክሰስን ማስፋት ነው ብለዋል። አሰራሩ ቀልጣፋና ተአማኒነት እንዲኖረው ለማስቻል መሰረተ ልማቶችን ማሳደግና ለማህበረሰቡ ግንዛቤ መፍጠር ዲጂታል 2030 ለማረጋገጥ ወሳኝ ስለመሆኑም ተናግረዋል። ሁልጊዜም ቢሆን ያው ዲጂታል ኢንፍራስትራክቸር ይፈልጋል። ከጀርባው መብራት ከሌለ አይሰራም፣ ኔትወርክ ከሌለ አይሰራም። ስለዚህ እነዚህ ኢንፍራስትራክቸሮች ሁልጊዜም ማደግ አለባቸው፣ ሁልጊዜም ፕሮግሬሲቭ መሆን አለባቸው፣ እየሰፉ እያደጉ መሄድ አለባቸው። ኢትዮጵያም አሁን የያዘችው መንገድ በጣም ጥሩ ነው የሚባል ደረጃ ላይ ነው ያለው። በየጊዜው ለውጦች አሉ። ኔትወርክ ላይ ለውጥ አለ፣ መብራት ላይ ለውጥ አለ። መሰረተ ልማቶቹ በየጊዜው እያደጉ ነው። ከነዚህ መሰረተ ልማቶች እያደጉ ሲመጡ መተማመንን ያመጣል። ዲጂታልን ለመጠቀም አይቋረጥብህም፣ ሁልጊዜም ይሰራል። በጄኔሬተሮች መታገዝ፣ ኔትወርክ ሁለት ቦታ ማድረግ። አሁን ሁለት የኔትወርክ ሰርቪስ ተቋሞች አሉ። ከሁለቱም ጋር ኮኔክትድ ነው ናሽናል ስዊቹ። አንዱ ቢቋረጥ አንዱ ፌሎቨር ላይ አለ። እነዚህ በየጊዜው መታደስና ማደግ ይጠበቅባቸዋል። ከኢንፍራስትራክቸር አንጻር ማንሳት የምንችለው ማለት ነው።
የኢትዮጵያ ፖሊስ ዩኒቨርሲቲ ሲያሰለጥናቸው የቆዩ ልዩ የኮማንዶ አባላትን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስመርቋል። በተሰጠን ስልጠናና በገባነው ቃል ኪዳን መሰረት ሀገራዊ ግዴታችንን ለመወጣት ተዘጋጅተናል ሲሉ ደግሞ ተመራቂ ልዩ የኮማንዶ አባላቱ ተናግረዋል። የኮማንዶ አባላቱን አስተያየት አሸናፊ እንዳለ አሰባስቧል። ከልጅነቴ ከድሮ ጀምሮ በጣም ፖሊስነትን ወደዋለሁና በጣም የሚኮራበት ስራዬ ነው እና ትምህርቴን እየተማርኩኝ በቃ ለፖሊስነት የሚያበቃኝ ደረጃ ላይ ስደርስ ወደ ፖሊስ ተቋም ተመዘገብኩና ወደዚህ ገባሁኝ። ስልጠናው በጣም አሪፍ ነው፣ በጣም ደስ የሚል ነው፣ ገንቢ ነው፣ አስተማሪ ነው እና ስልጠናው ትንሽ ቻሌንጅ ቢኖሩትም እውነተኛ ለአገር የቆመና እውነተኛ ለሕዝቡ የሚቆም ወታደር መሆኑን ፍላጎቱ ስላለኝ ለሀገሬ ጠንክሬና በርትቼ ቁሜ ይኸው ዛሬ ላይ ደርሻለሁ። ሀገር ቤት እያለሁ ማለት ነው ሌላ ስራ እየሰራው ይሄንን ስራ በጣም ይወዱ ነበር። ከዛ እየወደድኩ ከዛ በቤተሰቦቹ እንዲመጡ አልፈልጉም ነበር። ከዛ ተደብቄ በራሴ ፍላጎት መጣ። በጣም ለመምጣት ጉጉት ነበር። ከዛ በፍላጎት መጣ። ከዛ በፍላጎት ቤተሰቦቹ ሳያውቁ መጥቼ እዚህ ቤት ገባው። እዚህ ቤት እንደገባው መሰረታዊ ስልጠናን ጨረስኩ። ስልጠናው ያው አካባቢ የአየር ንብረቱና ያለው ሁኔታ በጣም አስቸጋሪና እልክ ፈታኝ ነው። ቢሆንም ግን በሚሰጡን የኮማንዶ አሰልጣኞች ስልጠናውን በአግባቡ በመሰልጠን ለተሻለ ደረጃ ደርሰናል። ከዚህ ቀጥለን እንግዲህ ለምን ሰለጥነው ለሀገራችን ለማገልገል ህዝባችን ጋር አብሮ ለመኖር ህዝባችን በሰላም ወጥቶ በሰላም እንዲገባ ለማድረግ ህዝባችን ከየትኛውም የሀገር ጋራ እኩል ለመኖር ለማድረግ አሳምረን የምንሰራበት ጉዳይ ይኖራል እገምታለሁ። ሀገርን ለማገልገል 100% ዝግጁ ነኝ። ለሀገሬ ይሰወለታለሁ፣ ደመን እሰጣለሁ ብዬ ነው። አሁን በኮማንዶ ላይ ስመረቅ በጣም ደስ ብሎኛልና ምክንያቱም ከዚህ በኋላ ሀገሬን ለማገልገል በጣም በቁርጠኝነት ቁሜ ህዝቤንና ሀገሬን ለማስከበር በስነ ስርዓት ቁሜ አገለግላለሁ እላለሁ። ዘገባዎቻችን እንደቀጠሉ ናቸው። የሰላም ስራ የሀገር ግንባታ ስራዎች አካል መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ በመሆን ተቋማት ለሰላም ያላቸውን ሚና የተመለከተ የምክክር መድረክ አካሂደዋል። ይህንኑ የምክክር መድረክ እየተከታተለ የሚገኘው ባልደረባችን ዮሐንስ ፈንታሁን ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ዮሐንስ እንዴት ውለሃል? በዜና ኢትዮጵያ ድጋሚ ተገናኝተናል። በተከታተልከው የምክክር መድረኩ ዛሬ ላይ የተነሱ ሀሳቦች ምንድን ናቸው? በመድረኩ ላይ የምክክር መድረኩ ዋነኛ ዓላማስ ምንድን ነው? አመሰግናለሁ መታሰቢያና ማህሌት፣ እንዴት ዋላችሁ? እንግዲህ ዛሬ የሚገኘው በቢሾፍቱ ነው። በዚህም ደግሞ የሕዝብ ተወካዮች ምክር ቤትና የሰላም ሚኒስቴር በጋራ በመሆን ምክር ቤቶች በተለይ ተቋማትን በሚከታተሉበት ወቅት ተቋማት ሰላምን የስራቸው አንድ አካል አድርገው ከመሄድ አንጻር ያላቸውን ሚና የሚመለከት የምክክር መድረክ ነው እየተካሄደ ያለው። እንግዲህ በዚህ መድረክ ላይ የኢፌድሪ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶን እንዲሁም ደግሞ የሰላም ሚኒስትሩ መሐመድ እድሪስ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተለይ በሰላም ሚኒስቴር ውስጥ የሰላም ቤተሰብ ሆነው እየሰሩ ያሉ ተቋማት፣ ግለሰቦችና የክልልና የከተማ አስተዳደር ምክር ቤቶች አፈ ጉባኤዎች የተካተቱበት የምክክር መድረክ ነው። እንግዲህ በመድረኩ ላይ በዋናነት የተነሳው ነጥብ ምክር ቤቶች እንደ ህግ አውጭነታቸው ህግ አስፈጻሚውን አካል ወይንም ደግሞ ተቋማትን በሚከታተሉበት ወቅት ተቋማቱ ሰላምን የስራቸው አንድ አካል አድርገው እንዲሄዱ በማድረግ ረገድ ክትትላቸው አስፈላጊ ስለሆነ ይህንን ወደ ሁሉም ተቋማት እንዲተገበር ሰላም የተቋማቱ የስራ አካል እንዲሆን ለማድረግ ክትትላቸውን ማስፋት እንዳለባቸው እንዲሁም ደግሞ ይሄ ደግሞ ሰላም ለሀገር ግንባታ ሚናው ከፍተኛ ስለሆነ የትኛውም አይነት የልማት ስራ ቢሰራ ሰላምን ያላዘ ከሆነ አዋጭነቱ ወይንም ደግሞ ዘላቂነቱ ወይንም ተጠቃሚነቱን ማረጋገጥ የማይቻል ስለሆነ በአብዛኛው ሁሉም ተቋማት በእቅዶቻቸው በአመታዊ እቅዶቻቸውን ሲተገብሩ እንዲሁም ደግሞ ለህግ አስፈጻሚው ደግሞ ሲያስገመግሙ ሰላምን እንደ አንድ የስራ አካል አድርገው የሚያስገመግሙበት መድረክ መፈጠር አለበት የሚል እሳቤ ያለው የምክክር መድረክ ነው እየተደረሰ ያለው። እንግዲህ ምክትል አፈ ጉባኤ ወይዘሮ ሎሚ በጉባኤውን በከፈቱበት ወቅት
በሰው ልጆች እንቅስቃሴ የዕለት ተዕለት እንቅስቃሴ ውስጥ ያኗኗረው ዘይቤ ውስጥ በአጠቃላይ ሰዎች ወይንም ዜጎች በልዩ ልዩ ፍላጎቶቻቸው ውስጥ በሚያደርጓቸው እንቅስቃሴዎች ሰላም ሚናው የጎላ ስለሆነ ያለ ሰላም ምንም ነገር ማድረግ የማይቻል በመሆኑ ሰላምን ያስቀደመ ስራ መስራት ይገባል ብለዋል። የሀገር ግንባታም ደግሞ ከሰላም ግንባታ ጋር አብሮ ተቆራኝቶ ሊሄድ እንደሚገባው ነው ወይዘሮ ሎሚ ያነሱት። እሳቸው የሚመሩት መስሪያ ቤትም ወይንም ደግሞ የህዝብ ተወካዮች ምክር ቤትም እንዲሁ የሰላም ግንባታ ሰላምን ሊያጸኑ የሚችሉ ስራዎችን በረቂቅ አዋጆች፣ በመመሪያዎች እንዲሁም ደግሞ ተቋማትን በሚከታተሉበት አሰራር ሁሉ እንደሚከታተልና ይህንም ደግሞ አጠንክሮ አበርትቶ እየሰራ እንደሚገኝ ነው የተናገሩት። ከዚህም በተጨማሪ የሰላም ሚኒስትሩ መሐመድ እድሪስ እንዲሁም የሰላምን ዋጋ የሰላምን ሚና ሁሉም ተቋማት ተረድተው በዛ ላይ አጽንተው እንዲሰሩ እንግዲህ ሰላም ሚኒስቴር አንደኛው የተቋቋመበት በዋናነት የተቋቋመበት ዓላማ ይሄ ከፋፋይ ትርክቶችን በመቀነስ ሰላምን የሚያመጡ ሰላምን የሚገነቡ የሀገረ መንግስት ግንባታው በሰላም የተዋጀ እንዲሆን የሚያደርጉ ስራዎችን ነው እየሰራ ያለውና ከዚህ አንጻር ሌሎችም ተቋማት የእቅዳቸው አካል አድርገው ሰላምን የሚያጸኑ ህዝብን ከህዝብ የሚያስተባብሩ ስራዎችን እየሰሩ እንዲሄዱ ሊደረግ ይገባል የሚል ሀሳብ ነው ሚኒስትሩ ያነሱት። በአጠቃላይ በምክክሩም ሰላም እንዴት እናጽና፣ ህዝብ ከህዝብ እንዴት ትስስሩ እንዴት ከፍ ይበል ይደግ የሚሉ ሀሳቦች ተነስተው ሰፊ ውይይቶች ተደርገውበታል። ማህሌትና መታሰቢያ እናመሰግናለን። ዮሐንስ መልካም ጊዜ። ዜናችን ቀጥሏል ተመልካቾች። ኢትዮጵያ በታሪኳ ያሳለፈቻቸውን ፖለቲካዊ ስብራቶችና መዋቅራዊ ችግሮች በመፍታት አሳታፊና ፍትሃዊ ስርዓትን ለመገንባት የሚያስችል አዲስ ሀገር በቀል የፖለቲካና ኢኮኖሚ ፍልስፍና ተግባራዊ እያደረገች ትገኛለች። በመደመር መንግስት ያለፉትን አግላይ ፖለቲካዊና ኢኮኖሚያዊ ስርዓቶች በአዲስ የለውጥ ፍልስፍና በመተካት ሀገራዊ አንድነትና ብልጽግናን ለማረጋገጥም እየተሰራ ይገኛል። መሐመድ አልቃድር ዝርዝር አለው። ኢትዮጵያ የጥንታዊ ስልጣኔ ባለቤትና ታላቅ ሀገር ብትሆንም ለዘመናት በፖለቲካዊ ስብራቶችና በመዋቅራዊ ችግሮች ስትፈተን ቆይታለች። አግላይና ዋልታ ረገጥ የፖለቲካ ስርዓቶችና ደካማ ተቋማት ጉዞዋን ቀርፋፋ አድርገውት ቆይተዋል። ያለፉት ዓመታት ኢትዮጵያን የጥቅምና የቂም በቀል አውድማ አድርገዋት ቆይተዋል። ይህ ታዲያ መቀየር ያለበት ስብራት ስለመሆኑ ይነሳል። ሩቅ ሳንሄድ አፋርን መመልከት እንችላለን። አፋር በትናንትናው አስተሳሰብ በዚህ ቦታ ላይ ሆኖ መናገር አይችልም። በዚህ ቦታ ላይ ሆኖ ኢትዮጵያን ለመለወጥ የሚያስችለው ሀሳብ የሚያመነጭበት ሁኔታ አልነበረም። ስለዚህ ለውጡ የተጀመረው የተገለለ ኢትዮጵያውያን ወደ መሀል ፖለቲካ ከመምጣት ነው የጀመረው። ትናንት ያለፉ ነገር ግን ለግጭትና ላለመግባባት መነሻ የሚሆኑ ጉዳዮችን በይቅርታና በሰላም መዝጋት፣ ዛሬ የተሻለ እንዲሆን ማድረግና ነገን ታሳቢ ያደረገ መጪውን ትውልድ ታሳቢ ያደረገ ስራ መስራት እንችላለን። ይሄንን እኛ የምንችልበት ብዙ ምክንያት አለ። ምክንያቱም የጋራ ትናንትም ነበረን፣ የጋራ ዛሬም አለን፣ የጋራ ነገም ይኖረናል። ኢኮኖሚው በጥቂቶች እጅ የወደቀ ተቋማትም ለፍትህ ሳይሆን ለስልጣን ማቆያነት ያገለገሉበት ያ ታሪክ ኢትዮጵያን ለከፍተኛ ማህበራዊና ፖለቲካዊ ቀውስ ዳርጓታል። ያለፉት የፖለቲካ ሂደቶች ትልቁ ችግር አሳታፊ አለመሆናቸው በኢትዮጵያ የፖለቲካ ሂደት ውስጥ የለውጥ ገፊ ምክንያት ሆኑ። ለለውጡ ገፊ ምክንያት ከነበሩት ጠቅላላ አድርገን ስናይ የስርዓት ስብራት ነበረ። ይሄ የስርዓት ስብራት ኦልሞስት በፖለቲካው ማየት እንችላለን። በሀገራችን ውስጥ የነበረው የፖለቲካ ስብራት፣ የኢኮኖሚ ስብራት በሀገራችን ውስጥ ነበረ። በማህበራዊ ዘርፍም በዲፕሎማሲያዊም ስብራቶች ነበሩ። ስለዚህ አጠቃላይ የስርዓት ስብራት ስለነበረ የግድ ለውጡ አስፈላጊ ነበረ ማለት ነው። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ይሄንን ሀገር በአንድ ወጥ ወይ ደግሞ ከምዕራቦች ወይ ደግሞ ከምስራቁ ዓለም በተቀዳ የፖለቲካ እሳቤ ኢትዮጵያን ልትመራ አትችልም ማለት ነው። ስለዚህ ኢትዮጵያን የሚመስል ኢትዮጵያን ሊያሻገር የሚችል ከኢትዮጵያ ነባራዊ ሁኔታ የተቀዳ አካሄድ እና ሀሳብ ያስፈልጋል ማለት ነው። እነዚህን ስብራቶች በመጠገን ያለፈውን ስኬት የሚያጸና ጉድለትን የሚሞላና የሀገሩን ሰርዶ እንዲሉ አዲስ ሀገር በቀል የፖለቲካና ኢኮኖሚያዊ ፍልስፍና አስፈላጊነቱ ግድ ብሏል። የመደመር እሳቤ በኢትዮጵያ ውስጥ በፊት ከነበረው ሀሳብ ወጣ ባለ መልኩ ለምን በመጀመሪያ የነበረው ኢትዮጵያ ውስጥ የነበረው እሳቤ አፍርሶ እንደገና የመገንባት የማጥፋትና ከዜሮ የመነሳት አካሄድ ነበረ። የአብዮታዊ አካሄድ ነበረ ማለት ነው።
ስለዚህ አዲሱ አካሄድ በሪፎርም መንገድ ከባለፈው ጥሩ ነገሮችን የመውሰድና የተበላሸውን የማስተካከልና ለቀጣይ ትውልድ የመስራት እሳቤን ይዞ መጣ ማለት ነው። መደመር አንዱን ቤተኛ አንዱን ደግሞ የውጪ አድርጎ ይመለከት የነበረው ኢህአዴግም ከዛ በፊትም የነበሩት የአግላይ አካሄድ አዲስ የመጣው ምንድነው? ሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያዊ በኢትዮጵያ ጉዳይ ያገባዋል በሚል የዳር ተመልካች የነበረውን የፖለቲካ አካሄድ ወደ መሃል የመጣና አንዱ በኢትዮጵያ ውስጥ የነበረውን የፖለቲካ ስብራት ለመጠገን ወይ ደግሞ ለመመለስ ነው ማለት ነው። ኢትዮጵያ ከነዚህ ስብራቶች እንድትድን ከቂም በቀል የጸዳና ሁሉም ዜጋ በእኩልነት የሚያሳትፍ አዲስ ምዕራፍን ጀምራለች። በውይይት የታጀበ ጉዞን በማድረግም ኢትዮጵያን የቀጠናው ተምሳሌት ማድረግ የሁሉም የቤት ስራ ሆኗል። አሰባሳቢ ትርክት ለጠንካራ ሀገረ መንግስት ግንባታ የማይተካ ሚና እንዳለው ምሁራን ገለጹ። ለጠንካራ ሀገረ መንግስት ግንባታ የጠንካራ ተቋማት መኖር ፋይዳው የጎላ ስለመሆኑ አንስተዋል። ሜሮን ምትኩ ኢትዮጵያ በዓለም ላይ ካሉ ጠንካራ ጅምር ከነበራቸው የሀገረ መንግስት ግንባታ ባለቤቶች በቀዳሚነት ትጠቀሳለች። የሁሉም ጉዳዮች ማጠንጠኛም የሀገረ መንግስት ግንባታ ነው። ለጠንካራ ሀገረ መንግስት ግንባታ ትልቁንና ቁልፉን የሆነውን ሚና የሚጫወተው ደግሞ አሰባሳቢ ትርክት በመሆኑ ነጣጣይ ትርክቶችን ወደ ጎን በመተው ለጋራ ሀገራዊ ትልሞች መስራት ይገባል ሲሉ ከኢቲቪ የዳጉ ዝግጅት ጋር ቆይታ ያደረጉ የዘርፉ ባለሙያዎች ተናግረዋል። የብሔር ማንነት የሃይማኖት ማንነት በተከበረባት ኢትዮጵያ ውስጥ ኢትዮጵያዊ ማንነትን ደግሞ ተቀብሎ አጽንቶ ደግሞ መቀጠል ያስፈልጋል። አሰባሳቢ ማንነት ስለሆነ የብሔር ማንነት እንዳለ ሁላ የሃይማኖት ማንነት እንዳለን ሁላ አይደንቲቲ የሚባለው ነገር ጾታዊ አይደንቲቲ አለ፣ ወንድ ሴት የምንለው ለምሳሌ ኢኮኖሚክ አይደንቲቲ አለ፣ ለምሳሌ የብሔር አይደንቲቲ አለ፣ የሃይማኖት አይደንቲቲ አለ። እነዚህም በሙሉ ደግሞ አቅፎ አሰባስቦ የሚይዝ ደግሞ አገራዊ አይደንቲቲ አገራዊ ማንነት አለ ማለት ነው። ስለዚህ ኢትዮጵያዊ ማንነት የብሔር ማንነትን ሳይጨፈልቅ የብሔር ማንነትን ሳይክድ ወይም የሃይማኖት ማንነትን ሳይክድ ተሳስሮ ተሰናስሎ መሄድ ይችላል ማለት ነው። በአድዋ ጦርነት ሁሉም ኢትዮጵያዊ አገሩን ከውጭ ወራሪ ለመጠበቅ የአገሩ ሉዓላዊነት ሲደፈር ለማስጠበቅ ከሁሉም ኢትዮጵያ አካባቢ ተንቀሳቅሶ በአድዋ ጦርነት ጊዜ ጠንካራ ሀገር መንግስታችን እንዲቀጥልና ግንባታው እንዲፋጠን ኢትዮጵያ የሁሉም ሀገር እንደሆነች ያሳየበት ክስተትን ማስታወስ እንችላለን ማለት ነው። ታሪክ ከፍተኛ ሚና አለው ለሀገር መንግስት ግንባታ ማለት ነው። ይህም ከፍተኛ ሚና አንዱ ታሪክን እንዳሰባሳቢ ትርክት እንጠቀማለን ማለት ነው። ለጠንካራ ሀገረ መንግስት ግንባታ እውን መሆን ሰላም አስፈላጊ በመሆኑ ጠንካራ የጸጥታ ተቋማትን መገንባትና ዜጎች ላይ መስራት እንደሚገባም ባለሙያዎቹ ያነሳሉ። አፋር ላይ አጼ ዮሐንስ ብዙ ነገሮችን ፈጽመዋል። ግን አጼ ዮሐንስ የፈጸማቸውን ነገሮች ዛሬ የአጼ ዮሐንስ ወይም ዘሮች ነን የሚባሉት ሰዎች ላይ መጥፎ ነገር እንፈጽማለን የሚል አፋር ላይ የለም። እንደ ታሪክ ቁጭ ብለው ያወሩሃል። አጼ ዮሐንስ ይሄን ነገር አድርገዋል ብለው ያወሩሃል። ከዛ ውጭ ግን አሁን ጥላቻ የሚፈጥር ነው ብለው አይታሰብም። እንደዛ ነው መሆን ያለበት። ምክንያቱም ታሪክ አልፏል። አሁን እኛ ታሪክ የምንሰራበት በተለይ ብልጽግና ያለ ያለው ምንድነው? ወደፊት ኢትዮጵያ ምን መምሰል አለባት? ሁሉንም ብሔር ብሔረሰቦች ያቀፈች፣ ቋንቋዎችን ያከበረች፣ ባህሎችን ያከበረች እንዲሁም ደግሞ በጋራ የጋራ ማንነትን የገነባች ኢትዮጵያ መገንባት አለብን ነው። እንደ ሀገረ መንግስት ጠንካራ እንዲሆን ከተፈለገ የዘረጋናቸው ተቋማት ወይም ሩል ኦፍ ሎው ኦር ኢንስቲቱሽናላይዝ ያደረግናቸው አሰራሮች ለሁሉም እኩል መስራት አለባቸው። አንዳንዴ የሚነሱ ነገሮች አሉ። የአፈጻጸም ችግር አይነት ተደርጎ ቀለል ተደርጎ የሚታለፉ ጉዳዮች አሉ። ለምሳሌ አንድ ኢትዮጵያዊ በቋንቋው ምክንያት ተመሳሳይ ጥያቄ ይዞ መጥቶ አንደኛው በቋንቋው ምክንያት አግኝቶ ሌላው በቋንቋው ምክንያት ሳያገኝ ከተመለሰ እዚህ ሀገር ሕግ ለኢትዮጵያውያን እኩል እየሰራ አይደለም። ይሄን እያንዳንዱ ክልል በየራሱ አካባቢ መፈተሽ መቻል አለበት። ለሀገረ መንግስት ግንባታ እንደ ቀላል የሚታይ ስላይደለ ምሁራኑ በመደመር መንግስት መጽሐፍ ላይ እንደተጠቀሰው ጠንካራ ተቋማትን ማጽናት ለነገ የማይባል የቤት ስራ መሆኑን አጽንኦት ሰጥተውበታል።
ኢትዮጵያ ያነሳችው የባህር በር ጥያቄ ፍትሐዊና በጋራ የመልማት ጉዳይ መሆኑን የዲላ ከተማ ነዋሪዎች ተናገሩ። የባህር በር የኢትዮጵያውያንን የመጻኢ ዕድል የሚወስን በመሆኑ ለስኬቱ በጋራ መቆም እንደሚገባም ነዋሪዎቹ አሳስበዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳው ወገሻ ያሰባስቧል። የባህር በር ጉዳይ የህዝብ ጉዳይ ነው፣ የሀገር የሉዓላዊነት ጉዳይ ነው ብዬ አምናለሁ። ጠቀሜታውም ሰፊ ነው የሚል እምነት ነው ያለኝ። የባህር በር በተፈጥሮ ጸጋ ሆኖ ለኛ የተሰጠን የተወሰነልን ነበር። ነገር ግን በኢፍትሐዊ በሆነ መንገድ የባህር በራችንን አጥተናል። የባህር በር ከሌለ አንድ ሀገር እንደ ሀገር ልታድግ አትችልም፣ ሉዓላዊነቷንም ልታስጠብቅ አትችልም ማለት ነው። ጥያቄው የሁላችንም ጥያቄ ነው። ይህን ጥያቄ ደግሞ መንግስት በዲፕሎማሲያዊ በሆነ መንገድ ሊፈታ እንቅስቃሴ ላይ እንደሆነ እናውቃለን። ጥያቄው ተገቢነት ያለው ጥያቄ ነው ብዬ ነው የሚያስበው። ይሄ የብሔራዊ ጥቅም አጀንዳም ስለሆነ አንድ የሚያረግም አጀንዳ ስለሆነ ሳንለያይ እርስ በርስ ሳንነጣጠል በእኩልነት በአንድ አይነት ስሜት ለሀገር ጥቅምና ብሔራዊ ስሜት መቆም መቻል አለብን የሚል ሀሳብ አለኝ። የኢትዮጵያን ሉዓላዊነትን የሚያረጋግጥ ጉዳይ ስለሆነ ለሀገር ግንባታ ሁላችንም በአንድነት መቆም ያስፈልገናል ብዬ አስባለሁ። ኢትዮጵያውያን በውስጥ ጉዳይ ልዩነት እንኳን ቢኖራቸው በሀገራዊ ጉዳዮች ላይ አንድ መሆን የሚያክለን የለም ኢትዮጵያውያን። ለዚህም የአድዋ ታሪክ አንዱ ነው። ሌላኛው የህዳሴ ግድባችንም ሌላኛው አድዋችን ነው ማለት ነው። አሁን ሁሉም ኢትዮጵያዊ በጋራ መረባረብ አለበት ብዬ የሚያስበው የባህር በር ጉዳይ ነው። ቀጣዩ ትውልድ በዚህ ትውልድ የማይቆጭ የማይጸጸት እንዲሆን በጋራ ተረባርበን ማሳካት መቻል አለብን። የሀሳብ ልዩነት እንኳን ቢኖረንም በዚህ ለትውልድ የሚሆን ጉዳይ ስለሆነ ይሄ አጀንዳ በጋራ ይህን ሀሳብ የመደገፍና መንግስት ከቦታ ለማድረስ የጀመረውን እንቅስቃሴ አጠናክሮ እንዲቀጥል የበኩላችን ሚና ልንወጣ ይገባል። የሀገራዊ ምክክር የእስካሁን ሂደት የተለያዩ አመለካከትና ፍላጎት ያላቸው ወገኖች በጠረጴዛ ዙሪያ መነጋገር የጀመሩበት፣ ሰላምን በውይይት የመገንባት ልምምድ የተደረገበት መሆኑን የሀገራዊ ምክክር ኮሚሽን አስታወቀ። ሀገራዊ ምክክር ጉባኤ የሚደረግበት ጊዜ የተቃረበ መሆኑም ተገልጿል። ባየ ሙላት ኢትዮጵያ ወደ ኋላ ያስቀራትን ሀሳብ አልቦ ፖለቲካና ግጭት ወላጅ የሆኑ የተዛቡ ትርክቶችን ተባብሮና ተመካክሮ ማድረግ ለችግሮች እልባት በማበጀት ሀገርን ከፍ ማድረግ ምርጫ የሌለው ጉዳይ ነው። በ2014 ዓ.ም በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽንም በተለያዩ የህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ ልዩነቶችን ለመለየትና በጋራ መፍትሄ ለመስጠት የምክክር ሂደቱን እየመራ ይገኛል። ኮሚሽኑ አሁን ላይ በ11 ክልሎችና በ2 ከተማ አስተዳደሮች የሰበሰባቸውን አጀንዳዎች የማደራጀት ስራ እየከወነ በጎን ደግሞ በትግራይ ክልል ለአጀንዳ ማሰባሰብ ዝግጅት እያደረገ መሆኑን ከኮሚሽኑ የተገኘ መረጃ ያመለክታል። እያንዳንዳችን እየገባን ሲወያዩ ሲነጋገሩ ስናይ እኔ በሱ ቦታ መስገን ቦታ ሆኜ እንዴት ማየት ይችላል? እሱስ በኔ ቦታ ሲሆን እንዴት አድርገው ነው ችግርን ማየት የሚችለው? መከባበር የተሞላበት በጣም መደማመጥ የነበረበትና ጥልቀት የተሰፈነበት ምክክር ነበረ። ሀገራዊ ምክክር ኮሚሽኑ ሁሉም ወገን በምክክሩ እንዲወከል በአንክሮ እየሰራ መሆኑን የገለጸ ሲሆን ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንን ጨምሮ በማረሚያ ቤት ካሉ ወገኖች አጀንዳ ለመሰብሰብ እየሰራ መሆኑን ለአካታችነቱ አስረጃ ያደርጋል። ስንጀምር አንድ ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎቹ ሁሉ በጥርጣሬ አይን ሲያዩ ነበረ። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። አሁን በጣም ብዙዎቹ አብሮን እየሰሩ ይገኛሉ ብቻ ሳይሆን ለአሰራራችን ሂደት ስኬት ከፍተኛ አስተዋጽኦ ያደረጉ ነው ያሉት። የሚያደርጉት አስተዋጽኦ በይዘትም ጭምር በየሄድንበት ቦታ ሁሉ አንዳንድ ጊዜ ለምሳሌ በምክክሩ ሂደት ውስጥ ቅርቃር ሲፈጠር እነሱ ራሳቸው መጥተው ነው የሚያስተናግዱት። ጥቂት እጅግ በጣም ጥቂት የሆኑ ደግሞ እስካሁን ያልገቡ አሉ። እነዚያንም እኛ ደግሞ ከተሰጠን ገደብም አልፈን ወደ ምክክሩ እንዲመጡ በበኩላችን ጥረት ያደረግን እንገኛለን። በኢትዮጵያ የፖለቲካ ሜዳ ቁጭ ብሎ የመወያየት ስልጡን መንገድን እየከፈተ ያለው ምክክሩ ወደ ሀገራዊ ጉባኤ እየተቃረበ ነው ሲሉም ተናግረዋል። ህዝባችን ብርታት፣ በአመራሮቻችን ብርታት፣ በተለይ ከሚዲያዎች የሁላችሁም ድጋፍ፣ የፖለቲካ ፓርቲዎች ድጋፍ ተጨምሮበት በአሁኑ ሰዓት ወደ ሀገራዊ ምክክር ጉባኤ እየተቃረብን እንገኛለን። በዚህ በኢትዮጵያ ታሪክ የመጀመሪያው ተቋማዊ ቅርጽ ባለው ሀገራዊ ምክክር በንቃት መሳተፍ ለሁሉም ዜጋ ለሀገር ዘላቂ ሰላም ግንባታ ድርሻን የመወጣት ሀገራዊ ግዴታ መሆኑም ተገልጿል። ምክክር መድረኩ ሊሳኩ የሚችለው
በአንድ ወገን ጥረት ብቻ አይደለም። በትብብር እችን ሀገር ለመገንባት መብት ብቻ አይደለም ማየት ያለብን ግዴታም ጭምር ነው። ሀገራዊ ግዴታ እንዳለን መታወቅ አለበት ብዬ አስባለሁ። በእርግጥ ኮሚሽኑ ከፊት ለፊት ይመራል። ኮሚሽኑ አቅጣጫን ያሳያል፣ መንግስት ይደግፋል። እነዚህ ነገሮችን ህዝባዊ አድርገን ህዝብ ደግሞ አድማጭ ብቻ ሳይሆን ህዝብ ባለድርሻ አካል ሆኖ መስራት አለበት ብዬ አምናለሁ። ለውጤታማነቱ መትጋት በጋራ ያስፈልገናል ብዬ አምናለሁ። ምክክሩ የኢትዮጵያውያንን አንድነት፣ ህብረትና የወል ኃላፊነት ጠይቀው እንደተሳኩና የኢትዮጵያውያንን ታላቅነት ከገለጡ ታላላቅ ጉዳዮቻችን መካከል አንዱ በመሆኑ ከሊቅ እስከ ደቂቅ አስተዋጽኦ እንደሚጠበቅም የምክክር ኮሚሽኑ ጥሪ ነው። ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክር ስለሆነ ይህንን መስራት የሚችለው ሚዲያ ነው። ከዛ በተረፈ ደግሞ የተፎካካሪ ፓርቲዎች እስካሁን ሲሰሩ የነበረው እጅግ አስገራሚ ስራዎች አሁንም እንዲቀጥሉ እንፈልጋለን። በአጠቃላይ የኢትዮጵያ ህዝብ በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን። ሀገራዊ ምክክር የፖለቲካ ችግርን በውይይት የመፍታት ባህልን በማዳበር አዲስቷን ኢትዮጵያ ለመገንባት ለኢትዮጵያውያን እጃቸው ላይ ያለ ልዩ እድል መሆኑም ይገለጻል። የሶማሌ ክልል መሶብ የአንድ ማዕከል አገልግሎት መጀመር የተገልጋዮችን እርካታ ለማሳደግ የላቀ ሚና እንደሚኖረው ርዕሰ መስተዳድር ሙስጠፋ መሐመድ ተናገሩ። በጅግጅጋ የተገነባው የሶማሌ መሶብ የአንድ ማዕከል አገልግሎት ተመርቆ ለተገልጋዮች ክፍት ተደርጓል። ቴዎድሮስ ታደሰ ዝርዝር አለው። በአገልግሎት ሰጪ ተቋማት ላይ ይስተዋል የነበረውን ዝለት በማስቀረት ወደ ሰው ተኮር አገልግሎት ልዕቀት የሚደረገው ሽግግር ውጤታማ እንዲሆን መንግስት መሶብ የአንድ ማዕከል አገልግሎትን በማስፋፋት ላይ የሚገኝ ሲሆን በጅጅጋ የተገነባው ሶማሌ መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ተደርጓል። በክልሉ ርዕሰ መስተዳድር ሙስጠፋ መሐመድና በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮችና የሴክተሮች ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ ተመርቆ ለአገልግሎት ክፍት የሆነው ማዕከሉ የሚሰጠውን አገልግሎት ፈጣንና ቀልጣፋ በማድረግ የዜጎችን እርካታ ከማሳደግ ባለፈ 32 የተለያዩ አገልግሎቶችን በአንድ ጣሪያ ስር ይዞ በመቅረብ የተገልጋይን ምልልስ እንደሚያስቀርም ተጠቁሟል። በምረቃው ወቅት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ ማዕከሉ የሰውን ክብር የሚመጥን አገልግሎት ለመስጠት በሚያስችል ዘመናዊ መሰረተ ልማትና የሰው ኃይል የተደራጀ መሆኑን ተናግሯል። መሶብ የአንድ ማዕከል አገልግሎት ዜጎች የሚደርስባቸውን እንግልትና አላስፈላጊ ቢሮክራሲ የሚያስቀር ከመሆኑም በላይ በቴክኖሎጂ በመታገዝ በአንድ ቦታ በርካታ አገልግሎቶችን የሚያገኙበትን ዘመናዊ አሰራር መፍጠር የሚያስችል ነው። የማዕከሉ ስራ መጀመር በማህበረሰቡ ላይ የሚደርስን እንግልትና ምሬት የሚያስቀርም ነው። ማዕከሉ በመጀመሪያው ምዕራፍ በጅግጅጋ በቀዳሚነት ስራ እንዲጀምር ይደረግ እንጂ በክልሉ የተለያዩ 13 ከተሞችም በቀጣይ ተግባራዊ ይደረጋል። ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅ የሆኑ ስራዎችን ለማስቀረት ቀልጣፋ አገልግሎት ለመስጠት ሁሉም ኃላፊነቱን በአግባቡ መወጣት ይጠበቅበታል። በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮችና የሴክተሮች ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ መሶብ የአንድ ማዕከል አገልግሎትን ጨምሮ በኢትዮጵያ እየተከናወኑ የሚገኙ ፋናወጊ ስራዎች የኢትዮጵያ የማንሰራራት ጉዞ ማሳያ ናቸው ብለዋል። በሀገራችን የተጀመሩ የሪፎርም ስራዎች ተጨባጭ ውጤት ማሳየት ጀምረዋል። ይህ የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። ዜጎች ወደዚህ የመሶብ ማዕከል ሲገቡ የመንግስትን አገልግሎት በክብር አግኝተው የሚደሰቱበት እንጂ ህዝቡ የእኛን መዋቅር የሚለማመጥበት መሆን የለበትም ከሚል ህዝባዊ መንግስት እምነት የመነጨ ነው። የሶማሌ መሶብ በርካታ አገልግሎቶችን በአንድ ጣሪያ ስር በማካተት ቴክኖሎጂን በመጠቀም ፈጣንና ቀልጣፋ አገልግሎት ተደራሽ ለማድረግ የሚያስችል ስለመሆኑ የሶማሌ ክልል ፐብሊክ ሰርቪስ ቢሮ ኃላፊ ከድር አበሽር ተናግረዋል። አገልግሎቱ አንድ ላይ ሆኖ በቴክኖሎጂ የተደገፈ ነው። ለአንድ አገልግሎት 3-4 ተቋማት ሄዶ ማግኘት የነበረበት ቀናት እየተመላለሰ የሚቸገር ሰው እዚህ መቶ በደቂቃዎች መሀል ያን አገልግሎት የማግኘት እድል ሰፊ እድል ተፈጥሮላቸዋል ማለት ነው። መሶብ የአንድ ማዕከል አገልግሎት እንደ ሀገር በሲቪል ሰርቪስ ዘርፍ በአገልግሎት አሰጣጥ ላይ የተጀመረው ሪፎርም ውጤታማ እንዲሆን የሚያግዝ ስለመሆኑም ተጠቁሟል። 20ኛው የግራንድ አፍሪካ የተቋማትና አመራር ሽልማት ተከናወነ። በግራንድ አፍሪካ የተቋማትና አመራር ሽልማት ድርጅት አዘጋጅነት የሚከናወነው መርሃ ግብር ተቋማትን መዝኖ ሽልማትና እውቅናን ይሰጣል። በ20ኛው ሽልማትም 1250 ተቋማት ተመዝነው 52 ተቋማት ተሸላሚ ሆነዋል። በሽልማት መርሃ ግብሩ ላይ ንግግር ያደረጉት የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንደዚህ አይነት እውቅናዎች ጤናማ ውድድርን ለመፍጠር ባላቸው አስተዋጽኦ
ባህል ሊደረጉ ይገባል ብለዋል። የሽልማት ስርዓት ባህል ማድረጉ ሁሉንም ይጠቅማል። ከሁሉ በላይ አምራቾችን፣ አገልግሎት ሰጪዎችን፣ ባለሀብቶቹን ይጠቅማል። ምክንያቱም ሲወዳደሩ ፉክክር ሲኖር ጥራት ያለው ምርትና ጥራት ያለው አገልግሎት ለተጠቃሚው ማድረስ ይችላሉ። ከዚህ ደግሞ የበለጠ ተጠቃሚው ኢንድ ዩዘሩ ነው፣ ሸማቹ ነው። ጥራት ያለውን እቃም ሆነ አገልግሎት ለማግኘት የሚያስችለው ስርዓትና ባህል እየገነባን ነው የምንሄደው ማለት ነው። እንደ ሪፖርተራችን ሩት ወርቁ ዘገባ በሽልማት መርሃ ግብሩ በምርትና አገልግሎት ላይ የተሰማሩ ተቋማት በተለያዩ ዘርፎች ሽልማትና እውቅና ተሰጥቷቸዋል። በምርትም ላይ ሆነ አገልግሎት ላይ የተሰማሩ ተቋማት አብሮ መስራትን ልምድ ሊያደርጉ ይገባል ሲሉም ዶክተር ሙራቱ ተሾመ ጠቁመዋል። በኮንስትራክሽንም ሆነ በማምረቻው ኢንዱስትሪ ያላችሁት ብቻችሁን የምትሰሩት ስራ ይኖራል። በመተባበር ደግሞ አንዱ ለአንዱ እያቀበለ የእሴት ሰንሰለት የሚባለውን መማር ያለብን ይመስለኛል። ቫልዩ ቼን በዓለም በጣም ዶሚናንት የሆነ የቢዝነስ አሰራር ነው። በሀገራችንም ልመዱት። አብራችሁ እንድትነሱ ሁሉም ባለሀብት እንዲሆን በር ይከፍታል። ስለዚህ ተባበሩ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ስፖርት ዘገባችን እናልፋለን። የአፍሪካ ዋንጫ ትናንት በይፋ ሲጀመር አዘጋጇ ሞሮኮ ኮሞሮስን በመክፈቻው ጨዋታ 2-0 አሸነፈች። የአትላስ አንበሶቹ ያለመሸነፍ ጉዟቸውን 19 አድርሰውታል። ምህረት ተስፋዬ ዝርዝር አላት። እንደ መክፈቻ ጨዋታ የእግር ኳስ አፍቃሪው ማየት የሚፈልጋቸው ሆነዋል። ግቦች የተቆጠረበት አለፍ ሲልም እጆች ለጭብጨባ የተነሱበት ግብ ከመረብ ያረፈበት። አዘጋጇ ሞሮኮ የመክፈቻውን ጨዋታ በድል ጀምራለች። ያሸነፈቻቸውን የጨዋታ ብዛት ደግሞ 19 አድርሳለች። የአፍሪካ ግዙፉ መድረክ አንድ ብሎ 35ኛ ላይ ሲደርስ በምድብ አንድ ጨዋታ ሞሮኮ የደሴት ሀገሯ ኮሞሮስን 2-0 አሸንፋ የመጀመሪያ 3 ነጥቧን አሳክታለች። የመጀመሪያው አጋማሽ ያለ ግብ ተጠናቋል። በሁለተኛው 45 ግቦች ሲቆጠሩ ኖሴር ማዝራዊና ኢብራሂም ዲያዝ በተጣመሩበት የሪያል ማድሪዱ አማካይ ከ18 ጨዋታዎች በኋላ ኳስና መረብን አገናኝቷል። የግል የተጫዋቾች ብቃትን ከስብስብ ጥራት ጋር ያጣመሩት የአትላስ አንበሶቹ በሜዳው ሶስተኛው ክፍል 206 ቅብብሎችን ባደረጉበትና በዚህም በአፍሪካ ዋንጫ ታሪክ ክብረ ወሰንን በጨበጡበት ጨዋታ ሁለተኛውን ግብ የኦሎምፒያኮሱ የፊት መስመር ተጫዋች አዩብ ኤልካቢ በመቀስ ምት አስቆጥሯል። በአፍሪካ ዋንጫው በታሪኳ ለሁለተኛ ጊዜ የተሳተፈችው ኮሞሮስ በሽንፈት ብትጀምርም በመጀመሪያ አጋማሽ ግቧን ጠብቃ ወጥታለች። 30 በመቶ የኳስ ቁጥጥር የነበራት ሲሆን ካደረገቻቸው ከአራቱ ሙከራዎች 2ቱ ኢላማቸውን የጠበቁ ነበሩ። የመድረኩን ዋንጫ ለሁለተኛ ጊዜ ለማንሳት ጉዟን የጀመረችው ሞሮኮ 70 በመቶ የኳስ ቁጥጥር የነበራት ሲሆን ወደ ግብ ከላከቻቸው 16 ሙከራዎች 7ቱ ኢላማቸውን ሲጠብቁ 2ቱ ወደ ግብነት ተቀይረዋል። ለክለቡ ሪያል ማድሪድና ለአገሩ ግብ ሳያስቆጥር የተጓዘው ብራሂም ዲያዝ ወደ ግብ አስቆጣሪነት ሲመለስ በጨዋታው አስደናቂ እንቅስቃሴ አድርጓል። በሜዳ ላይ በቆየባቸው 76 ደቂቃዎች 2 ሙከራዎችን ሲያደርግ አንዷን ወደ ግብነት ቀይረዋል። ከኳስ ጋር 54 ንክኪዎችን አድርጓል። ባሳየው እንቅስቃሴም የጨዋታው ኮከብ ተብሎ ተመርጧል። ሞሮኮ የምድብ ሁለተኛ ጨዋታዋን ከማሊ ጋር አርብ ትጫወታለች። ኮሞሮስ የመጀመሪያ ድሏን ለማግኘት ከ2012 የአፍሪካ ዋንጫ አሸናፊዋ ዛምቢያ ጋር ትጫወታለች። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ የዛሬ ለተሰኞ ቆይታውን አጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። የዕለቱን ዜና ኢትዮጵያ እየመራን መታሰቢያ ደረጀና ማህሌት ታደለ ከዳይሬክተራችን ቃሲም እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነበረ። መልካም ቀን ይሁንላችሁ። በሰላም ዋሉ።